ሰላም ጤና ይስጥልን ውድ የጨርጨር ሚዲያ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ዊንዶውስ 11 ላይ በፍጥነት ማስተካከል ያለብንን 10 ሴቲንጎች እናያለን። እነኚህ ሴቲንጎች በማስተካከል ዊንዶውስ 11 በተሻለ ሁኔታ እንዲሰራ ስራችንን በፍጥነት ለማከናወን እንዲረዱን ማድረግ ይቻላል ማለት ነው። ወደ ቪዲዮ ከመሄዳችን በፊት ግን ይህን ቪዲዮ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ በመሆን እንደዚህ አይነት አዳዲስ የቴክኖሎጂ ቲፖችን ስለቅ ቶሎ ወደ እናንተ እንዲደርሱ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ደረጃ የምናየው እንግዲህ እዚህ ታስክ ባር ላይ ይሆናል። ታስክ ባር ላይ እዚህ ጋር የምታዩቸው አፕሊኬሽኖች፣ የተከፈቱ አፕሊኬሽኖች ራይት ክሊክ ስናደርግ እንደምታዩት ክሎዝ ዊንዶ ፒን ምናምን የሚል ነው ያለው። አንዳንዴ አፕሊኬሽኖች ስታክ እያደረጉ ያስቸግሩናል። ስታክ ሲያደርጉ ደግሞ እዚህ ጋር ግዴታ ታስክ ባር መክፈት ይኖርብናል ማለት ነው። ስለዚህ ታስክ ባር ሳንከፍት ራይት ክሊክ ብቻ በማድረግ ታስኮችን ኤንድ ለማድረግ እዚህ ጋር እንመጣና ዊንዶውስ ሴቲንግን እንከፍታለን። ኦኬ፣ እዚህ ስታርት በተን ላይ ራይት ክሊክ ካደረግን በኋላ ሴቲንግ እንከፍትና ከዛ ሲስተም ከዛ ወደ ታች ድራግ በማድረግ አድቫንስድ ምትላለች እችኛዋን አንዴ እነካለን። ከዛም በኋላ እዚህ ጋር እንደምታዩት ኢንድ ታስክ ምትላለች ኢነብል ኢንድ ታስክ ኢን ታስክ ባር። ስለዚህ እቺን ኦፍ የሆነችውን ኦን ማድረግ ይኖርብናል። ከዛም በኋላ ይሄን ኤክስ አድርገን እንወጣና ቀደም አልነበረም ክሎዝ ብቻ የሚል ነበረ። አሁን ራይት ክሊክ ስናደርግ እንደምታዩት ኢንድ ታስክ ምትለው ታስክ ባር ላይ የምትገኘው እዚህ ጋር ትመጣለች ማለት ነው። ሶ በቀላሉ ስታክ ሲያደርጉብን በዚች ኢንድ ታስክ በማድረግ ይህን ሴቲንግ አስተካክለን መጠቀም እንችላለን ማለት ነው። በሁለተኛ ደረጃ የምናየው እዚህ ስታርት ላይ እንመጣና እችኛዋ ማለት ነው ክሊክ ስናደርግ እዚህ ጋር የተለያዩ ሾርት ከቶችን አምጥተን መጠቀም እንችላለን። እዚህ ጋር አሁን ስታዩ ፓወር በተን ብቻ ነው ያለችው እችኛዋ። ስለዚህ ከዚህም በተጨማሪ ሌላ አይከኖች እዚህ ጋር አንጥተን ለተለያዩ ፐርፐስ መጠቀም እንችላለን ማለት ነው። እሱንም ለማድረግ አሁንም ሴቲንግን እንከፍታለን። ከዛም በኋላ ከዚህ ከሴቲንግ ውስጥ ፐርሰናላይዜሽን የሚለውን አንድ ክሊክ እናደርጋለን። ከዛ ወደታች በመሄድ እዚህ ጋር ስታርት ምትላለች እሷን አንድ ክሊክ በማድረግ ከዛ ፎልደርስ የሚል እንፈልጋለን እዚህ ጋር እሱን አንድ ክሊክ እናደርጋለን። እዛ ፎልደር ውስጥ አሁን ሴቲንግን ቅድም አይታችሁ ከሆነ ራይት ክሊክ እያደረግኩ ምናምን ስታርት ላይ ሄጄ ነው የማገኘው። ስለዚህ እሱ እዛ ፓወር በተን ጋር እንዲመጣልኝ እችን ኦን አድርጋታለሁ። ሌላም ከፈለኩ ለምሳሌ ኔትወርክ እንዲመጣልኝ ከፈለኩ ኦን ካደረግን በኋላ አሁን ስታርት በተን ላይ መተን ስናይ ቅድም እዚች ጋር ፓወር በተን ብቻ ነበር የነበረው። አሁን ሴቲንግ ኔትወርክን ከዚሁ ጋር አክሰስ ማድረግ እንችላለን ማለት ነው። እናንተ የፈለጋችሁትን ያክል ከዚህ ጋር ፒክቸር፣ ሚውዚክ፣ ቪዲዮስ እና የተለያዩ ፎልደሮችንም እዛ ጋር ስታርት በተን ላይ አይከን ክሬት ማድረግ ትችላላችሁ። እነኝን አይከን ክሬት ስታደርጉ ምንም አይነት ስፔስ አይዝባችሁም። ቀጥታ እንደ ሾርት ከት አድርጎ በዛ ጋር አክሰስን ማድረግ እንድችሉ ነው የሚያደርግላችሁ ማለት ነው። ስለዚህ እንደዚህ ቀለል አድርገን መጠቀም እንችላለን። ሶስተኛ ላይ ደግሞ የምናየው ብዙ ጊዜ ቅድም እንዳልነው አፕሊኬሽኖች ስታክ ሲያደርጉ ታስክ ባርን ኮንትሮል ሺፍት እና ኤስክን በመጫን ታስክ ባር እንደዚህ እንከፍታለን። ግን ሌላ አፕሊኬሽን ስንከፍት እንደዚህ ከጀርባ ይሆንብናል ማለት ነው የታስክ ባሩ ማለት ነው። ስለዚህ ይሄ ሁልጊዜ ከላይ ከምንከፍታቸው አፕሊኬሽኖች በላይ በኩል እንዲሆን ታስክ ባርን ከከፈትን በኋላ እዚች ጋር እንመጣና ሴቲንግ የምትለዋን እንጫናለን። ከዛም በኋላ እችኛዋን ኦልዌይስ ኦን ቶፕ የምትለውን ቲክ እናደርጋለን ማለት ነው። ሶ ሌላ አፕሊኬሽን ስንከፍት አሁን አይሸፍንብንም ማለት ነው። እንደምታዩት ሁልጊዜ ከላይ ሆኖ ነገሮችን ፕሮሰሶችን እዚህ ጋር ኢንድ ማድረግ እንድንችል የተለያዩ አክሽን መውሰድ እንድንችል ይረዳናል ማለት ነው። በዚህ መልኩ እነኚህ ሴቲንጎች አስተካክሎ መጠቀም ይቻላል ማለት ነው። አራተኛ ላይ የምናየው ደግሞ እዚህ ጋር ስታርት ላይ መተን የሆነ ነገር ሰርች ስናደርግ ለምሳሌ ኤሌመንትስ ብዬ ሰርች ሳደርግ ኤሌመንትስ ምናምን ብዬ እንዲመጻፍ ስጀምር ከኮምፒውተር ላይ ይሄንን ካልጣ ወደ ኢንተርኔት ይሄዳል።
ከኢንተርኔት ኦንላይን ካላችሁ እንደዚህ ሰርች ያደርጋል ማለት ነው። ስለዚህ ይሄኛው ከኢንተርኔት ብዙ ጊዜ እኛ እዚህ ጋር ስታርት ብለን ሰርች የምናደርገው ከኮምፒውተራችን ላይ እንዲያመጣልን ነው። ወደ ኢንተርኔት እንዳይወስድ ሴቲንጎችን በማስተካከል ወደ ኢንተርኔት ሊድ እንዳያደርገን ማድረግ እንችላለን ማለት ነው። እሱንም ለማድረግ ከኪቦርዳችን ላይ ዊንዶውስ ፕላስ አርን በመጫን ረን ኮማንድ ላይ ገብተን እችኛዋን ኮማንድ እንጽፋለን። ሬጅስትሪ ኤዲተር ማለት ነው። ሬጅ ኤዲት ብለን ከጻፍን በኋላ ኦኬ እንለዋለን። ከዛም በኋላ እንደዚህ ያመጣልናል ማለት ነው። አሁን እዚህ ስክሪን ላይ በማስቀምጥላችሁ ስቴፕ ትገባላችሁ ማለት ነው። እናንተ ከረንት ዩዘር ሶፍትዌር ፖሊሲስ ማይክሮሶፍት ከዛ ዊንዶውስ ከዛ ኤክስፕሎረር የምትለው ጋር ትገባላችሁ። እዚች ጋር ማለት ነው። ዊንዶውስ እዚህ ጋር ኤክስፕሎረር የምትላለች ከሌለችም እዚህ ጋር መታችሁ ኒው ኪ ብላችሁ ኤክስፕሎረር የምትለውን እችን ጽፋችሁ ማስገባት ትችላላችሁ። ከዛችን ኤክስፕሎረር ከፈጠራችሁ በኋላ እዚህ ጋር አሁን ራይት ክሊክ ኒው ከዛ 32 ቢት ቫልዩ እንለዋለን እዚህ ጋር ማለት ነው። ከዛ እዚች ጋር አንድ ክሊክ እናደርግና ከዛ ዲሰብል ሰርች ቦክስ ሰጀሽን የምትለውን እናስገባለን። ዲሰብል ሰርች ቦክስ ሰጀሽን እንደዚህ ካስገባን በኋላ አሁን ራይት ክሊክ በማድረግ ሞዲፋይ እንለዋለን። ከዛም በኋላችን ዜሮ የነበረችውን አንድ በማድረግ ኦኬ ካልን በኋላ ጨረስን ማለት ነው። ፒሲያችን ሪስታርት ካደረግን በኋላ እዚህ ስታርት ላይ መተን ሁልጊዜ ሰርች የምናደርገውን ነገር ወደ ኢንተርኔት አይወስድብንም ማለት ነው። በዚህ መንገድ ቀለል አድርገን መጠቀም እንችላለን ማለት ነው። አምስተኛ ላይ የምናየው ደግሞ ስታርት በተን ላይ መተን እዚህ ጋር ሰርች በምናደርግበት ሰዓት እኛ ሰርች የምናደርጋቸው ከየት ከየት ሰርች አድርጎ እንዲያመጣልን ከስተማይዝ የምናደርግበት ቦታ ነው። ለምሳሌ ድራይቮችን፣ የተለያዩ ከስተማይዝ የሆኑ ፎልደሮችን አክሰስ አድርጎ እኛ ሰርች የምናደርገውን ነገር እንዲያመጣልን ሴቲንግ እንገባለን። ሴቲንግ ላይ ከገባን በኋላ ከዛ ፕራይቬሲ ኤንድ ሴኩሪቲ የምትላለች እሷን አንዴ ክሊክ እናደርጋለን። ከዛን ሰርች የምትለውን እችኛዋን አንዴ ክሊክ ካደረግን በኋላ ከዛም በኋላ እዚህ ጋር እንደምታዩት ፋይንድ ማይ ፋይልስ የምትላለች ባይ ዲፎልት እዚህ ጋር ነው የምትሆነው ብዙ ጊዜ ክላሲክ የሚለው ላይ እኛ ኢንሃንስድ እናደርግና ዚስ ፎልደርስ ዊል ኖት ቢ ኢንክሉድድ ዌን ሰርችንግ ኦን ዩር ፒሲ ሰርች ስናደርግ እነኚህን ፎልደሮች አናካትትም እያለ ነው። እዚህ ጋር አድ ማድረግ ትችላላችሁ ማለት ነው። ኤክስክሉድ የሆኑ ፎልደሮችን አድ አድርገን ኦኬ ሰሌክት እያደረግን እዚህ ጋር ማስገባት እንችላለን ማለት ነው። አላስፈላጊ ከሆነም ሪሙቭ ማድረግ እንችላለን። ኦኬ ስለዚህ እችኛዋ ሴቲንግ በማስተካከል ሰርች በምናደርግበት ሰዓት ከየት ሰርች እንደሚያደርግልን ከስተማይዝ ማድረግ እንችላለን ማለት ነው። በስድስተኛ ደረጃ የምናየው ደግሞ የተለያዩ ያሉንም ፋይሎችን ኤክስቴንሽን በቀላሉ ለማየት ፕሮፐርቲዎች ውስጥ ገብተን ምናምን ሳይሆን ምን አይነት ፎቶ ታይፕ ነው ፋይል ኤኒ ታይፕ ኦፍ ፋይልን ኤክስቴንሽኑን እንዲያሳየን ዊንዶውስ ኤክስፕሎረርን እንከፍታለን። ከዛም በኋላ እዚህ ጋር ቪው የምትላለች እችኛዋን አንዴ ክሊክ እናደርግና ከዛ ሾው የሚላለ እዚህ ጋር ሾው ምንለው ላይ ሆቨር ስናደርግ ይሄ ይመጣል። ከዛም በኋላ ፋይል ኔም ኤክስቴንሽን የምትለውን ቲክ እናደርጋታለን ማለት ነው። ከዛም በኋላ ኤኒ ታይፕ ኦፍ ፎልደር ስንከፍት ኤክስቴንሽኑ እንደዚህ ያሳየናል ማለት ነው። ለምሳሌ ይሄኛው የኤክሴል ታይፕ እንደሆነ ይሄኛው ፓወርፖይንት እንደሆነ ኤክስቴንሽኑ እንደዚህ ያሳየናል ማለት ነው። በቀላሉ ፋይል ኤክስቴንሽንን ሴቲንግ በማስተካከል የኛን የፋይል ታይፕ በቀላሉ ማየት እንችላለን ማለት ነው። ሰባተኛ ላይ የምናየው ደግሞ ኮምፒውተራችን በተሻለ ሁኔታ ባትሪ ወይ ቻርጀራችንን በተሻለ ሁኔታ እንዲጠቀም የምናስተካክለው ሴቲንግ ነው ማለት ነው። ስለዚህ እሱንም ለማስተካከል እዚህ ሴቲንግ ላይ እንመጣና ሴቲንግ ላይ ከመጣን በኋላ እዚህ ሲስተም የምትለው ላይ እንመጣለን። እዚህ ሲስተም ላይ ከሄዳችሁ በኋላ ፓወር ኤንድ ባትሪ የሚል አለ። ዴስክቶፕ ላይ ከሆናችሁ ፓወር ብቻ የሚል ያለው እሱን አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ፓወር ሞድ የምትላለች እሷን አንዴ ክሊክ ስናደርግ ፕለግድ ኢን እና ኦን ባትሪ የሚል አለ። ስለዚህ እኛ ፕለግድ ኢን የምትለውን እችኛዋን ፕለግድ ኢን የምትለውን
እዚህ ጋር መተን ቤስት ፐርፎርማንስ ላይ እናደርጋታለን። ከዛ ፒሲያችን ባትሪያችንን በአግባቡ መጠቀም የተሻለ ፐርፎርማንስን ያሳየናል ማለት ነው። ስምንተኛ ላይ የምናየው ደግሞ ስታርታፕ ላይ አንዳንድ ጊዜ ኮምፒውተራችን ቶሎ ላይ ከፍት ይችላል። ሰም ኖይስ ሊኖረው ይችላል። እሱ እንዳያስቸግረን እችኛዋን ሴቲንግ ማስተካከል ይኖርብናል ማለት ነው። እሱንም ለማድረግ ወደ ሴቲንግ እንገባለን። ከዛ እዚህ ሲስተም ላይ እንመጣና ኖቲፊኬሽን የምትለውን አንድ ክሊክ እናደርጋለን። ከዛም ወደታች ስክሮል ካደረግን በኋላ እዚህ ጋር አዲሽናል ሴቲንግ የምትላለች እሷን አንድ ክሊክ በማድረግ ሰጀስት ዌይስ ቱ ጌት ሞስት አውት ኦፍ ዊንዶውስ ጌት ቲፕስ ምናምን የሚሉትን እነኚህን ዲሰብል እናደርጋለን ማለት ነው። ስታርታፕ ላይ ብዙ ጊዜ ይረብሹናል፣ ቶሎ ኮምፒውተራችን እንዳይከፍት ያደርጋሉ። ስለዚህ እነኚህን ዲሰብል በማድረግ ኮምፒውተራችን ፍጥነት እንዲኖረው ማድረግ እንችላለን ማለት ነው። ዘጠነኛ ላይ የምናየው የስክሪናችንን ብራይትነስ እንዴት በቀላሉ ማስተካከል እንችላለን። በተለይ ብራይትነስ ሲበዛ ለአይናችን መጠንቀቅ ይኖርብናል። እሱንም በአግባቡ ለመጠቀም አሁንም ሴቲንግ እንዲከፈትን በኋላ ሲስተም ከዛን ዲስፕሌይ ላይ እንገባለን። ዲስፕሌይ ላይ ከመጣን በኋላ ናይት ላይት ምትላለች እዚህ ጋር እሷን አንድ ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ይሄኛውን ማስተካከል ይቻላል ማለት ነው። ግን እዚህ ጋር እየቀነስን እየጨመርን ዲም ላይት ማድረግ እንችላለን። እዚህ ግን ተርን ኦን ኦር ኦፍ ማድረግ እንችላለን ማለት ነው። ኦር ለተወሰነ ሰዓት ማኑዋሊ እዚህ ጋር ሰዓቱን በመሙላት የሆነ ዲም አድርገን ከዚህ ሰዓት ወደዚህ ሲሄድ ደግሞ ሞር ብራይት እየሆነ እንዲሄድ ማድረግ ይቻላል ማለት ነው። ስለዚህ እዚህ ጋር ብራይትነስን አስተካክለን በትክክል መጠቀም እንችላለን ማለት ነው። ይህንን ሴቲንግ በቀላሉ እንደዚህ ማስተካከል እንችላለን። አስረኛ እና የመጨረሻው ኮፒ ፔስት ስናደርግ እችን ትሪክ በመጠቀም ይህን ሴቲንግ በማስተካከል ቀጥሎ የማሳያችሁን ትሪክ መጠቀም ይቻላል ማለት ነው። እሱም ወደ ሴቲንግ እንገባለን። ሴቲንግ እናንተ በነገራችሁ ላይ ሰርች ቦክስ ላይ መታችሁ ሴቲንግ ብላችሁ ሰርች ማድረግ ትችላላችሁ። እንደኔ ሾርት ከት ከሌለ ከስር ማለት ነው። ከዛም በኋላ እዚህ ሲስተም ላይ እንመጣለን። ከዛ ክሊፕ ቦርድ የሚል እንፈልጋለን። እዚህ ጋር እችኛዋን አንድ ክሊክ እናደርጋለን። ከዛን እዚች ጋር ክሊፕ ቦርድ ሂስትሪ የምትለውን ብዙ ጊዜ ኦፍ ነው የሚሆነው እናንተ ጋር፣ ስለዚህ እቺን ኦን ማድረግ ይኖርባችኋል። ከዛም በኋላ የሆነ ማይክሮሶፍት ወርድ እንደዚህ ከፍቼ ከዚህ በፊት ኮፒ ያደረኳቸውን እስከ 25 ጊዜ ድረስ ኮፒ ያደረኳቸውን ቴክስቶች በአንድ ጊዜ ፔስት ለማድረግ ዊንዶውስ አይከን ፕላስ ቪን እንጫናለን። ዊንዶውስ ፕላስ ቪን ስንጫን እዚህ ጋር ምንም ኮፒ የሆነ ነገር የለም እያለኝ ነው። ለምሳሌ ኮፒ አድርገን እናምጣ እስኪ። እዚህ ጋር የተለያዩ ቴክስቶችን እንደዚህ ኮፒ አደርጋለሁ። ኮፒ እንዲህ ኮፒ ካደረግኩ በኋላ ማይክሮሶፍት ወርድ ላይ እመጣለሁ። ከዛም በኋላ እዚህ ጋር ዊንዶውስ አይከን ፕላስ ቪን ስጫን እንደምታዩት አሁን ኮፒ ያደረኳቸው በሙሉ እዚህ ጋር ይመጣሉ። እነሱን ሰሌክት እያደረገን እዚህ ጋር በአንድ ጊዜ ፔስት ማድረግ ነው ማለት ነው። ስለዚህ ይሄን ለማድረግ ግን ይሄኛውን ሴቲንግ ማስተካከል ይኖርብናል ማለት ነው። እችኛዋን ሴቲንግ ማስተካከል አለብን ማለት ነው። ኦኬ ክሊፕቦርድ ሂስትሪን ኦን በማድረግ ዊንዶውስ ፕላስ ቪን በመጠቀም ኮፒ የሆኑትን እስከ 25 ጊዜ ድረስ ኮፒ ያደረግናቸውን ማየት እንችላለን ማለት ነው። ስለዚህ የዛሬው ቪዲዮአችን እንግዲህ ይሄን ይመስላል። ቪዲዮ ተመችቷችሁ ከሆነ አሁንም ላይክ አድርጉልን ብዙ ሰዎች ጋር እንዲደርስ ማለት ነው። እንደዚህ አይነት ቲፖች ደግሞ ኔክስት ላይ ማግኘት የሚፈልጉ ሰዎች ሰብስክራይብ ማድረግ እንዳትረሱ። ቀጣይ በተሻለ ቪዲዮ እንገናኛለን። ቀጣይ እስከምንገናኝ ድረስ መልካም ጊዜ። ቻው።